እኔም ብላችሁ ጋይስ አልገረማችሁም? ግን የሩታ ቡድን የነ ትክክል ቡድን አልገረማችሁም ጋይስ? ፈረንጁ ወይ አንተ ፋራ ነህ በጣም በኢየሱስ እንዳንተ ፋራ ላየው ፈረንጁ ማለት ነው። ለዛም ደግሞ አስመስላለሁ አብሮሽ እጄ ላይ ማስገባት እፈልጋለሁ። አስመስዬ ይቅርታ እንደምጠይቁኝ ቀርቤ እጄ ላይ አስገባለሁ። ብር ነው እንዴ አብረሽ እቃ ነው እንዴ እጅ ላይ የምታስገባባቱ? እናንተ ግን የምታጅራ ልጆች ማለት ነው። አንዳንዶቻችሁ ጅል ናችሁ። ፋይዳ ስታመጡ ራሱ አታውቁበትም። ሀይ ሩታን ማክረግ ነዋ። ሩታን ከሩታ ጋር ምንድን ነው? በነገራችን ላይ ሩታ አስተማረቻቸው። ራሷ ትላንትና ቡዜን ይቅርታ ጠየቀች። ያው የውሸት ሳቄ ሳቀች ማለት ነው። ሩታና ኤፍሬም አብሮ ሆኖ ተስማምቶ ማለት ነው። ተመካክሮ ነው ጋይዝ፣ እንድትረዱ ፈልጋለሁ። ተመካክሮ ነው። መጀመሪያም አስቤያለሁ፣ መጀመሪያም ነግራቸዋለሁ። ይቺ ቅርታ አላማረችም ብያቸዋለሁ። እና ፈረንጆ ጭራሽ ደግሞ ማለት ነው ጋይዝ በአደባባይ አስመስዬ አሁን ራሴን በቃ አክተር ሊሆን እኮ ነው ጋይዝ፣ አክተር ሊሆን ፊልም የሰራክ ነው አባቱ። ውይ እንደዛ አይደለም፣ ገና ተማር፣ ትራትር ገብት መማር አለብህ። ይህኔ ምስኪን ምን አለ ልክ አብረሽ ሊመጣ ስል አሁን በቃ እናስመስላለን፣ የራስን ልቀይር ነው አለ እኮ። አክሽን አንድ ሁለት ሶስት አክሽን። ኢየሱስ አብረሽዬ ከሩታ ቡድን ራቅ። እኔ እነግርሃለሁ። ዝም ብለህ አንተ ዝም ብለህ አትንከርፈፍብን። አንተ መታናድደን እንዴ! በቃ ቆፍጠን በል። እናንተን አንደርስባችሁም፣ እናንተም አትድረሱብን አልክ። ለነገሩ እነሱ ነው የሚጠሩክ። ከሩታ ጋር ተመካክሮ አውጥቶ አውርዶ ነው ተነጋግሮ። ትላንትና ኤፍሬምና ሩታ ቡዜን ይቅርታ ጠየቁ ማለት ነው። ይሄን አስተያየት በነገራችን ላይ ሰጥቼ ነበር። ከአብርሽ ይልቅ ያስቀየምሹ ቡዜን ነው። ቡዜ ይቅርታ ጠይቅ ብዬ ቪዲዮ ሰርቻለሁ የምታስታውሱ ካላችሁና ትላንትና እንግዲህ ሁለቱ ይቅርታ ጠይቋል። ይሄ ደግሞ እኔ ኢባቤ የሆነ ልጅ ማለት ነው መጣና አስመስል ነው እኔ ቅርታ ደግሞ ምን አለ ሩታ 90% አንተ 10% ነው ጥፋቱን ያጠፋ። ትክክል ሩታ ነው ያጠፋችው። መጀመሪያ እኮ አሁን አብርሽ ይሄ ቪዲዮ አይም እሺ፣ አብርሽ አዩ ጋይስ አዩ፣ አብርሽ አዩ። በተለይ ከተመልካች አሁን የእሱ ስልክ የሌለ ያለ አንዳንዱ ይኖራሉ። ከዚህ በፊት ወዳጅ የነበሩ ሊሆኑ ይችላሉ። አሁንም በውስጥ መስመር የሚያወሩ ሊሆኑ ይችላሉ። ይሄን ቪዲዮ አይልኩለትም አብርሽን። ምን አይነት ደደብ ብትሆኑ ነው ደግሞ? ምስኪን፣ ይሄ ምስኪን የመዳም ቅመሞች ማለት ነው። ፈረንጁ ጀግና፣ ፈረንጁ ጀግና የሚሉት እንግዲህ ዛሬ ጀግና አይሉክም እኮ። ልጁ ግራ ገባችሁ። ኮሜንት የሚጽፉ ስላጡ ማለት ነው። ሳቁ ልጆቹ። ቤተሰብ እንዴት ናችሁ? ደህና ናችሁ? ጠፍቻለሁ። ያው ዩቱብ ዝም ብሎ ነው አልመጣም ብዬን አስጠልቶኝ ነው ያልመጣሁት። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች ማለት ነው። እንግዲህ ፈረንጁ ለተንኮል ከተንኮል እኮ አይወጡ። ለነገሩ ከሩታ ጎየ ዋለ እኮ ተንኮል ነው። ቅን ነገር እኮ አስብም። አብርሽ ግን ይሄ ልጅ አምነክ ነው እስከ ዛሬ ለምን አልጠየከኝም? ሲቀጥል ደግሞ ማን ጥፋተኛ እንደሆን ከአሁን ማን እንዳጠፋ ምንድን ነው ተረድተን ነው ይቅርታ የምጠይቁ? አሁን እኮ አለ ሩታ ናት ያጠፋችው 90% አለ። ከመራተን አንተ ምነው አትከመርክባት? አይ 50% እሷ 50% አብርሽ ነው። እኔ ላስተካክልልክ ብዬ ነውና ጭራሽ ሩታ ላይ ደመደመ ማለት ነው። ልጆችና አብርሽ ተጠንቀቅ ወንድሜ። ይሄ እባብ በሉት ፈረንጅ ከምትሉ እባብ ዘር በሉት። አው አይመስላችሁም ውዶቼ? እና በጣም ነው ገረመኝና ትላንትና አጉል ነው ለቀቁትና ኤርምዬ ማለት ነውና ደብረኝ። በቃ ደክሞኝ ነበር አልሰራውም ነው ለመናገርና ቪዲዮ ራሱ አልጨረስኩም። ግማሽ ነው አየሁት። በጣም ደስ ይል ነበር። አምሮባት አሬን ሚራ ትላንትና በቃ ምን ልበላችሁ የሌለን አማረባት። እናቴ ትሙት ቦነሰች እኮ ሩታን ቦነሰች። ባለባበስ ብትሉ በሁሉም ነገር በነገሩ ትቦነሳለች ስትመጣ ራሱ እኮ እና ምን ልላችሁ ፈልጌ ነው። አብርሻውን ደግሞ ተመካክሮ የመጡት ሆነ በቃ ከሩታ ቆቆ እኔ ያልገባኝ መታረቅ አለባቸው፣ ልጃቸውን አብሮ ማሳደግ አለባቸው ይላሉ። አሁን መጥቶ ደግሞ ከተለያዩ በኋላ እንዴት ነው ከተለያዩ በኋላ ልጅ ተራርቆ
ያሳደገ ሰው አታውቁም እንዴ? ሩታና አብርሽ ብቻ ነው እንዴ እዚህ ምድር ላይ የተለያዩት? በጣም ነው የሚገርመኝ። ሩታ አልፈልግም ብላለች በቀደም። እንደዛ ከፍ ስክ ስታረግ ነበር። አትጥራብኝ፣ አትጥራኝ ከዚህ በኋላ ኤጫቦ ስትል ነበር በቀደም። አይታችሁ ከሆነ ከዳኒ ጋር የመጣችሁ ቀንና ለማንኛውም ተነቃቢ ወድንቤ አልተወጣም። የተሰጠ ካራክተር አልተወጣም። ውርቅ አድርገናል እኛ። አዎ ተመልካች ውርቅ አድርገናል። የማን ነው የፈረንጁ የባቡ ማለት ነው። ደግሞ እኮ ብዙ ነገር አሳልፈናል። አዎ ብዙ ነገር ነው አሳለፋችሁ። እድሜ ላብረሽ፣ ልብስ ቀየርሽ፣ ጸጉርሽን ታጥበሽ ፍሪዝ ማድረግ ጀመርሽ። በፊት እንደዚህ ነበርሽም ምናምን ልብሱም ስታይሉን መቀየር ጀምረሻል። እድሜ ላብረሽ ይነግራለሁ አንተ ሰውዬ ማለት ነው። እና አብርሽዬ እንግዲህ ሼር አድርጉለት፣ ቪዲዮ ማየት አለበት። ለተንኮል ወደ አብርሽ እንደመጣ ወዳጅ ሆናችሁ ሼር አድርጉ። የፈረንጁ ማለት ነው የጂ ልጅ እኮ ነው ጂ። ኧረ በስመ አብ ድምኩ መጀመሪያ ተናግሮ አቅርታ ይጠይቃለኝ አስመስዬ ምናምን። ኧረ ትችልበትን እንደባት አልቻልክበትም። ውርቅ አድርገናል። አዎ ውርቅ አድርገናል ወንድሜ። እና ለማንኛውም አብርሽዬ ተጠንቀቅ ወንድሜ፣ ሌላ ሊያመጡብኝ ነው።